ቤተሰቦች እንግዲህ እናቴን እዚህ ቤት ነበር ደብቀናት ነበር። ምን አይነት ቀልድ ነው የምትቀልጂው? ምንድነው የተፈጠረው? እናቴስ ተብታለች። ልጓት የለችም ማለት ምን ማለት ነው? እናቴ የለችም ማለት ምን ማለት ነው? አቅም ዝመለስ አጣዋት። እኔ ምን ላድርግ? እሺ ናቀጥል የታባይ ሄደ ነው። እኛ ጋር ከሚሰሩ ድርጅቶች ውስጥ ሁለቱ በግንባታ ላይ ሲሆኑ አንዱ ፕሮጀክቱን የጨረሰ ነው። ግንባታውን ሙሉ በሙሉ ያጠናቀቀ ሪል ስቴት ምርጫው ከሆነ በ60,000 ካሬ ሜትር ላይ ያረፈ G+3 የሆነ በወለል አንድ አባወራ ብቻ የሚኖርበት ኮምፓውንድ ግቢ ነው። ይህንን ቤት የግልዎ ለማድረግ በ30% ቅድመ ክፍያ ይህም ማለት 3.9 ሚሊዮን ብር ጀምሮ የተጠናቀቁ ቤቶችን ማግኘት ይችላሉ። ሙሉም ባንዲ ለሚከፍሉ ደንበኞቻችን የ6% ቅናሽ አዘጋጅተናል። ፍላጎቶ በግንባታ ላይ ያሉ ቤቶች ከሆነ ደግሞ አባይ ሆምስ እና ቴምር ሪል ስቴት ምርጫው ይሆናሉ። ሳይቶቻችን በሜክሲኮና በቡልጋሪያ የሚገኙ ሲሆን ከ10% ቅድመ ክፍያ ማለትም ከ770,000 ብር ጀምሮ በተለያዩ ካሬ አማራጮች ቀርበዋል። ሙሉ ክፍያ ለሚከፍሉ ደንበኞቻችን እስከ 35% የሚደርስ ቅናሽ ያዘጋጀን ሲሆን ይህም ማለት በ7.8 ሚሊዮን ብር የሚሸጥ መኖሪያ ቤትን በ5.6 ሚሊዮን ብር ልናስረክበው ተዘጋጅተን እየጠበቅናችሁ ነው። ውድ ቤተሰቦች እንግዲህ ስለ ካሬውና ስለ ዋጋው በቂ መረጃ እንዳገኛችሁ ተስፋ አደርጋለሁ። እንግዲህ በስር በማስቀምጠው ስልክ ቁጥር እየደወላችሁ ቀጥታ ከኔ ጋር ኮንታክት አድርጋችሁ ለእናንተ ይሆናል ይበጃል የሚለውን ሪል ስቴት በአካል ሄዳችሁ እንድትጎበኙ እንዲሁ ውጭ ያላችሁ ደግሞ በተወካይ በኩል እንድትጎበኙ ያቅማችን ያህል እናደርጋለን። ሻገረሽብኝ ልቅም ወጣሁ ከጓደኞቼ ጋር አንተ መጥተው ወሰድከኝ። እኔ ምንም የማውቀው ነገር ነው። ልትቀም የምትሄደው እናቴን መጠበቅ ትተህ ነው ወይ ልትቀም የምትሄደው? እሷ አለሽ ብዬ እኮ ነው እንዴ። የሆነ ጉዳይ እንኳን ቢኖረኝ ከላንተ ሳልደውል የትም ልወጣ አልችልም። ይሄን ለምንድን ነው እኔ ለማታምነኝ? ቆይ የት ልወጣ እችላለሁ? ስራዬ እኮ ይሄ ነው። ተቀጥሬ እየሰራሁ ነው ያለሁት አይደል? እየተከፈለኝ ነው ያለሁት። ለምን እወጣለሁ? ለምንስ? እኔ እውነቱን ነው የነገርኩህ። ምንም በቃ እሷ ናት ሰው ይዘም እኔ ሰው ወደዚህ ይዤ መጥቼ አላውቅም። ቅድም ባገኘኝ ቦታ ነው ሂጂ ቁጭ ካልኩ እንጂ እነሱ ወደዚህ መጣውም አይተውም አያውቁም። እዚህ መኖሬንም አያውቁም ያልኩሽ እኮ ነው። አትምተኝ። ተከፍሎሽ ነው ነገር እሱ ነው እንደዚህ ያደረገው። ሴራ ነው አለ እኮ። ለምንድን ነው የማይገባ? በመጨረሻም ወሳኝ ሰው ነው እጄ የገባው። አንቺ እኔ እናት ላይ እኔ ምንም አላደረኩም። አጣራልኝ። እሱ ነው እንደዚህ የሚያደርገው። ወን ብሎ ነው አልኩ። ለምንድን ነው? ቆይ አጣራልኝ። ፍራሽ ስር ከሆነ ከማዘርህ ጋር ከእናታችን ጋር የምትተኘው እሷ ናት። አንተ ቤት ገብታ አትደብቀውም እንዴ? ቀን ስመጣ ገብታ አትደብቀውም? ቀን ስመጣ እግሯ ስር እዚህ ጋር ነው ቁጭ ነው። አልጋዋ ጋር ራሱ ተጠግቼ አላውቅም። እዚህ ነበርኩ እኮ። ምን እናቴ እኮ ነው የሌለችው። የታባይለ ነበር። ኧረ እኔ እዚህ ጓደኞቼ ጋር ነበር። እኔ ጠዋት እንደወጣሁ ነው ጸበል ለማምጣት እንደወጣሁ ነው ያለሁት። ሌላ ምንም አላደረኩም። ምናልባት ልዑልን ጠይቀው። እሺ ለምን እሱን አጠይቀው? እኔን ያስጨነቀኝ ነው ያለኩ ነበር እንዴ? እኔ እኮ ጸበል ላምጣ ብዬ ነው የወጣሁት አይደል? ገታል ያመጣሽው ጸበል ሂደሽ ታውቂያለሽ? በላ እንዴ መጀመሪያ ጸበል ሂደሽ ታውቂያለሽ? አንተ ቆይ በቃም ቁጥር ዝም ብለህ እንዴ የምትዋሽ? ኧረ ቢያንስ እውነቱን ተናገር። ምንም ዋሻው ጸበል ሂጄ ነው ብለሽ ታውቂያለሽ? ያመጣሽው ጸበል አንተን አይደል ያስገባው? ሊዱ ተሙ የሆነት እንዳታምነው። እናቴን አንቺ ነሽ እንትን ያልሽው? እናቴን አንቺ ነሽ? እናቴን ወንብሎ ስራ ነው። ልቀቀኝ። ነው እናቴን የት እንዳረግሻት እያንዳንዷን ነገር እውነቱን ልንገርህ። ውድ ቤተሰቦች ከአዲስ አበባ አንድ አስደንጋጭ ነገር ደርሶኛል። ቤተሰቦች ሰንዳፋ ነው ያለ ነው። እናቴ ጠፍታለች የሚባል ነገር እየሰማሁ ነው። አላቅም ሳሚ። ለማንኛውም እስቲ ቤተሰቦች ምን እንደሆነ አላቅም። እናቴ የለችም ከቤት እያሉኝ ነው ጠባቂዎቹ። ወደ አዲስ አበባ ልሄድ ነው። አላቅም ሌላ ቦታ ነበር የደበቅና ከአዲስ አበባ ወጣ ወደ ጫፍ አካባቢ ማንም እንዳያገኛት አድርገን ነበር። ታውቃላችሁ የጤና ሁኔታዋን እግሯ ከቀን ወደ ቀን ወደ መራመድ ከብዷት በደጋፊ ነው ሽንት ቤት ራሱ የምትሄደው። አልጋ ላይ ነው ያለችው። ሆን ብለን ነበረ ደብቀናት ያለ ነው በእሷ እንዳያጠምድም ብዬ። እናትህ የለችም እያለ ነው። አላቅም ሹፌሩ እስኪመጣ ነው ይህን ቪዲዮ ይሰራውላችሁ ያለው። ወደ አዲስ አበባ ልንሄድ ነው። ሳሚ እዚህ ያለውን ነገር ይጠብቃል። እኔ ወደ አዲስ አበባ ልሄድ ነው። ምን ማለት እንዳለብኝ አላቅም።
እባክህ እስቲ ሹፌሩን ጥራልኝ። ማንም ሊወስዳት እስቲ ሞገስ ሹፌሩን ጥራው። ወይኔ መቼም ታግታ እንደማይሆን ተስፋ አደርጋለሁ። ሹፌሩን ጥራው። እሱን ነገር አጥፋልኝና ሹፌሩን ጥራው። በእናትህ አንዴ ሹፌሩን ብቻ ጥራልኝ። አጥፋውና ተከተለኝ ግርማ። ቤተሰቦች እንግዲህ እናቴን እዚህ ቤት ነበር ደብቀናት ነበር። አላውቅም። መዓዛ ምንድን ነው የተፈጠረው? እናቴስ እናቴ ጠፍታለች ማለት ምን? እየቀለድሽ ነው? የእውነቴን ነው። ደግሞ ላይ በጣም ጨንቆኛል። ማድረገው ሁሉ ግራ ገብቶኛል። ይኸውልሽ እኔ እንደዚህ አይነት ቀልድ አልፈልግም። እየቀለድኩ አይደለም። የት ሄደች? ለአንቺ እኮ ነው ጥያት ሄድኩት። ደግሞ እኔ ምን ላድርግ? ጸበል ላመጣ እንጂ ነበረ። እኔ አላምንሽ። የእውነቴን ነው። ጠፍታለች። እኔ አላምንሽ። እንዴት እንደሆነ አላውቅም። ማን እንደመጣው ማን እንደገባ እኔ ይሄንን ማመን አልችልም። የእውነቴን ነው። ለምን ነው የማታምነኝ? ፈልጓት። የለችም ማለት ምን ማለት ነው? እናቴ የለችም ማለት ምን ማለት ነው? አላውቅም። ስመለስ አጣኋት። እኔ ምን ላድርግ? እሺ ከባለፈው ቤት ቀይረን እዚህ ቤት ያመጣኋችሁ ከሰው እንድትደበቅ ታውቂያለሽ። አላውቅም እንዴት እንደሆነ። አልጋ ላይ ነች። መራመዳችን ምናችን የለችም ማለት ምን ማለት ነው? እኔም ግራ ገብቶኛል። አላውቅም። ፈልጓት። አላውቅም። ግቢውን በደንብ ፈልጉልኝ። እሺ እኔ እንደዚህ አይነት ቀልድ አልፈልግም። የእውነት ግቢውን ወጥቼ ፈልጌታለሁ፣ ግን የለችም። ሰዎቹንም ጠየቁ፣ አላየሁትም ነው ያሉኝ። እንዴ እየቀለድሽ ነው ወይ? የእውነቴን ነው። እየቀለድሽ ነው ወይ? ለእኔም ደንግጫለሁ። እኔ እንደዚህ አይነት ቀልድ አይመቸኝም። ይገባሻል? በእናቴ እንደዚህ አይነት ቀልድ አይመቸኝም። ለአንቺና ለዛ ድንገት ለሁለታችሁ ነው ኃላፊነት ሰጥቼ ሄድኩት። አዎ ግን ጸበል ለማምጣት ሄደን ነበረ። ስመለስ ግን አጣኋትኝ። እንደዚህ አይነት የጻን ልጅ ጨዋታ አልፈልግም። የት እንዳለች እልሽ ንገሪኝ። እዚህ ቤት የመጣ ሰው ነበር? ማንም አልመጣም። ታዲያ መራመዳችን ካልጋ ላይ ተነስታ እሷ ራሷን ችላ ልትሄድ አትችልም። ይገባሻል? ልትሄድ አትችልም። እኔም እኮ እሱ ነው ግራ ያጋባኝ። እኔ እንደዚህ አይነት ቀልድ አልፈልግም። ሰማሽኝ አይደል? እኔ እንደዚህ አይነት ቀልድ አልፈልግም። እውነት አልዋሽም። እኔ እንደዚህ አይነት ቀልድ አልፈልግም እያልኩሽ ነው። የት ነው ያለችው? እኔ ምንም የማውቀው ነገር የለኝም። ደንግጫለሁ። እውነቴን ነው። እኔም አላወኩም። ካሜራ ጀርባ ያላችሁ በደንብ ፈልጉት። ይሄን ቦታ የቀየርኩት አካባቢ መራቅ ስለሚልና ማንም አይመጣም ብዬ ነው። እናቴን እኮ ነው። እውነቴን ነው። ስመጣ አጣኋትኝ። እኔ ምን ላደርግ? እሺ ቆይ ትሄዳለች። ማንን እንጠረጥራለሁ? እሺ ማንን ይገባልኝ? እኔ እኮ አንተ መተህ የወሰድካት መስሎኝ ነበረ ቶሎ የደወልኩልህ። እኔ ከየት ነው መጥቼ የምወስዳት? አንቺ ጋር ሳልደውል እሷ ጋር መጥቼ አውቃለሁ ወይ? እዚህ ቦታ ላይ ምን ደበቅላት? ጸበል ለማምጣት ነው የሄድኩትኝ። ደግሞ እሱ ከመጀመሩ ነው አንቺ ብቻሽን ጸበል ለማምጣት የምትሄጂ። እዚህ ቤት ሌላ ሰው ሳይቀየርልሽ ጥለሻት ሄደሽ አታውቂም። እኔ ቶሎ እመለሳለሁ ብዬ ነበር የሄድኩት። የእውነት ቆይ እሺ፣ አሁን የት ሄዳ ይባላል? ቆይ እኔ አሁን የምትይኝን ማመን አልችልም። ይገባሻል? ይዋሻል። ቆይ ለምን ይዋሻል? ለምን ብቻውን ጥለሻት ሄድሽ? ከዚህ በፊት ሌላ ሰው ሳይተካልሽ ጥለሻት ሄድሽ አታውቂም። ይሄን 2 ሳምንት ምናምን አንቺና ታውቂያለሽ ማን እንደሚንከባከባት። ሰላም ቦታው ስለቀየርንም ምንም ነገር አይኖርም ብዬ ነበረ ቶሎ እመልሳለሁ ብዬ ነው የሄድኩት። ምንም ማውቀው ነገር የለኝም። ወይኔ የእውነት አንተ መተህ የወሰድካት ነበር የመሰለኝ። አትራመድ። እኔ ታውቂያለሽ ለአንቺ ሳልደውል እዚህ ቤት እኮ ምን አልመጣ ከሆነ ብዬ ነው። እኔ ምን ይሄን ቤት ደግሞ ከእኔና ከአንቺ እንደውም ከአንድ 2 ሰው በስተቀር ሳሚ እንኳን ይሄን ቤት በአግባቡ አያውቁም። እናቴ አሁን ያረፈችበት። ምን አይነት ቀልድ ነው የምትቀልጂው? የእውነት እኔም አልገባኝም። ምን አይነት ቀልድ ነው የምትቀልጂው? አላውቅም። የእውነቴን ነው። ለምንድን ነው ቆይ ማታምነኝ? እኔ ማመን የሚባል ነገር አልፈልግም። እንዴ እኔ ምንም አውቀው ነገር የለኝም። የእውነቴን ነው። ጸበል ላመጣ ወጣሁ። ይሄን ነገር ማመን አልችልም። እኔ ምን ላደርግ? እሺ እስቲ ያው አትቁማ፣ ሂድ ፈልጋት። እኔ ይሄን ነገር መቼም መቀበል አልችልም። ይገባሻል አይደለ? መቼም አልቀበልሽም። ይሄን እኮ ግራ ገብቶኛል። እንዴ የት ነው የምፈልጋት? የት ነው የምፈልጋት? ንገሪኝ እስቲ። የት ነው የምፈልጋት? ሳትደውይልኝ ከዚህ ቤት ወጥተሽ ወደ አንቺ እመለሳለሁ። ካሜራውን አጥፋና ትከተለኛለህ። ወደ አንቺ እመለሳለሁ። ወጥተን እንፈልጋት። ይኸውልሽ የዚህ አንድ ሰው መድብና እሷን የሆነ ሰው ይያዝልኝ። አጥፋውና ና ተከተለኝ። ና ቀጥል።
ና ቀጥል። የት አባ ሄደህ ነው? ስራ አንተ የት አባ ሄደህ ነው? ጓደኞቼ ጋር ና ቀጥል። በር ጋር ነበርኩ እኮ። ምን ሆነህ ነው? በር ጋር ነበርኩ ምን ማለት ነው? እዚህ ነበርኩ እኮ። ምን ሆነህ ነው? እናቴ እኮ ነው የሌለችው። እናቴ ነው የሌለችው። የት አባ ሄደህ ነበር? ኧረ እኔ እዚህ ጓደኞቼ ጋር ነበርኩ። አንተና ያቺ ድንጋይ ራስ ነበርኩ እሷን መጠበቅ የነበረባችሁ። ከመጀመሩ ነው ከዚህ ተንቀሳቅሰህ የምታውቀው። ኧረ ዛሬ እኮ እረፍቴ ነው መሰለኝ። ከዛ ጀምሮ የጎተትኩ ሳመጣ እየቀባጠርክ ነው ያረከው። ምን አባ ነው? ምን አባ አድርገሃል? አንተ ውሻ ምን አባ ነው ያረከው? ምን አባ ነው ያረከው? እኔ ጓደኞቼ ጋር ነበርኩ። ሉል እገልሃለሁ። ምን አባ ነው መሰለኝ። ከመጀመሩ ነው ሳትቀያየሩ እኔ ጋር ሳትደውሉ ጥላችኋት የምትሄዱት። አልጋ ቁራኛ ነው ተነስታ ሄደች አትሉኝም? የት አባ ነው ሄደችው? የት አባ ነው ሄደችው? ተራ በተራ ዛሬ እገላችኋለሁ። እናቴ የት ነው የገባችው? እዚህ ቤት ለመጠበቅ ነው የተመደብኩ አይደለ? ምን ስታረግ ነው የተንቀሳቀስኩ? ምን ስታረግ ነው የተገም ነገር ምን አባ ስታረግ ነው ከዚህ ሄድከው? ንገረኝ። ዛሬ እዚህ የመጣው ሰው ሁላ አንተ ላይ ነው ጉልበት የሚያወጣው። ንገረኝ አንተ ውሻ፣ ለምንድን ነው ከዚህ የተንቀሳቀስከው? እረፍቴ ነበር ዛሬ። እርግጠኛ ነህ? እገልሃለሁ ዛሬ እረፍት የሚባል ነገር የለም። እኔ ጋር ሳትደውሉ እሷም ጸበል ልታመጣ አትሄድም፣ አንተም ከዚህ አትሄድም። ዛሬ ምን ተፈጥሮ ነው? እሷ ጓደኞቼ ገበር ነበር። ጥራቸው፣ እነሱ እየደበደበ ያወጣጡልኛል። ና እሱን ትይዝልኛል። እሷን ላዋራት። ይኸውልህ አንተ ተመልሼ እመጣለሁ። እሱን ስጣቸው ለጋርዶች። አብራልኝ ካሜራ አገኛት። አሁን ካንቺ ጋር ቆይታ ማለት እሱን ቁጭ አድርጋችሁ እኔ ስመጣ አዋራለሁ። ማንም እንዳያዋራ፣ ከኔ ውጪ ማንም እንዳያዋራ። ምን አለ አዲስ ነገር ማለት ተገኘች። እሱ ይዟት ወጥቶ ነው አይደለ? ተሙ ንገረኝ እንጂ ያስጨነቀኝ እኮ ነው። እኔ ተጨንቄያለሁ በጣም። ሉልና አንቺ ሉል ይዟት ሄዶ ነው አይደል? ንገረኝ፣ ተገኘች አልተገኘችም? እሺ ንገረኝ። አሁን ዝም በይ። የምጠይቅሽን ብቻ ትመልሻለሽ። ገባሽ አይደል? የምጠይቅሽን ብቻ ትመልሻታለሽ። ተሙ እኔ እኮ የማውቀው ነገርኩ። ቆይ አላገኛትም። ጸበል ላመጣ ነው የእውነት ጸበል ላመጣ ነው የሄድኩት። እኔ ጋር ሳትደውሉ ሳትተካኩ ከመጀመሩ ነው ሄዳችሁ የምታውቁት። ይሄ ሳምንት እኮ እንደዛ ሳደርግ ነበር። ለዛ ነው ያልደወልኩት። እኔ ጋር ሳይደወል ከመጀመሩ ነው ወጣችሁ የምታውቁት። እሱ የጠብቃት ነበር። ችግር የለም ሂጂ ስለሚለኝ ሂጂ አመጣለሁ። የእውነት ታሙን ጠየቀው። ይዟት ወጥቶ ነው እሱ ነው ይዟት ወጥቶ የሚሆነው። አትቀባጥሪ። ሆን ብለሽ ያረግሽውን ነገር እያንዳንዷን ትናዘዣታለሽ። እኔ ጋር ሳትደውሉ ማናችሁም ከዚህ ቤት ወጣችኋል። እሱንም ያገኘሁት ከሌላ ቦታ ነው። እዚህ ቤት ውስጥ ሆን ብላችሁ ምን ማለት ነው? ቆይ ጠብቃት ብዬ እኮ ነው የወጣሁት። የት ይሄዳል? ቆይ ጥሏት። እሺው ከመጀመሪያው ጀምሮ የተፈጠረውን ትላንትና ማታ ለመጨረሻ ጊዜ ራሴ በስልክ ደውዬ እናቴን አውርቻታለሁ። አንቺንም ጧትም ነበረች እኮ። በቃ እሺው ከጧት ጀምሮ የተፈጠረውን ታስረጅኛለሽ። የእውነት እኔ ጋር እስክትደውይ እኔ እዚህ እስክመጣ የነበረውን ቃል በቃል ታስረጅ። አመሳክሬ አንዳችሁ ላይ ክፍተት ካገኙ እገልሻለሁ። እነግርሃለሁ። የእናቴ ነብስ ነው። ለምንድን ነው ቆይ መዋሽ? እሺ ከመጀመሪያው ጀምረሽ ንገሪኝ። በቃ ጧት ተነሳንና ለሷም እኮ ነግሬታለሁ። እሱ ልውል ስላለ እኔ ጸበል ይዤልሽ ልምጣ ብያት እሺም ብላኛለች። የእውነት እሺ ብላኛለች። ሂጂ ብላኛለች። እሱ ደግሞ በቃ የትም እንደማይሄድ ነው የነገረኝ። ከዛ በቃ ስመለስ እሱንም አጣሁትኝ። ምናልባት ይዟት ወጥቶ ነው ብዬ ነበረ፣ ግን ስፈልጋትም ምን ስላትም አጣኋት። በቃ ከዛ ለአንተ ደወልኩ ሲጨንቀኝ። ሌላ ምንም አውቀው ነገር የለኝም። ከመጀመሩ ነው ንገሪኝ። ምኑ እንደዚህ አይነት መወሻሸት የጀመረው? የእውነት አልዋሻሁም። ደግሞ የእውነት ይህን ሳምንት እኮ እኔ እንደዛ ነው ማድረገው የነበረ ስላልደወልኩልህ ነው እንጂ እሱ ይጠብቃታል፣ እኔ ጸበል አመጣለሁ። በቃ ዛሬ ምን እንደተፈጠረ እኔ ምንም አውቀው ነገር የለኝም። እርግጠኛ ነሽ? የእውነቴን ነው። ለእኔም ጨንቆኛል። የት ሄደች? ቆይ ምንም የምትቀይሪው ነገር የለም። ይገባሻል? ስለጨነቀኝ ነው እኮ ማለት ሰው። አልቅሰሽ ምንም የምትቀይሪው ነገር የለም። የኔ እናት ጠፍታ አንቺ በሰላም እዚህ ቁጭ የምትይበት ምንም ምክንያት የለም። እኔ እኮ ምን ላድርግሽ? እኔ ምንም እኮ ማውቀው ነገር የለኝም። ለራሴም ጨንቆኛል እኮ። ቆይ ለምን አታምነኝም? ልውልን ለምን አትጠይቀውም? እሱ ነው ይዟት ወጥቶ የሚሆነው። ልውልም አላውቅም እያለ ነው። ይገባሻል? ለምን እሱን እኮ ነው ጠብቅ ብዬ ያወጣ። እሱን ጠብቅ ብለሽ ወተሻል። እርግጠኛ ነሽ? አዎ እኔ ጸበል ላመጣ ብዬ እሱን ጠብቅ አልኩት። እሻው መነፋረቅሽን አቁመሽ እዚህ ቤት በዚህ ሳምንት የተፈጠረው እያንዳንዱ ነገር ትነግሪኛለሽ። የተለየ ነገር ተፈጥሮ ከሆነ የመጣ ሰው ካለ እያንዳንዷን ነገር አሁን የምትነግሪኝ ሰዓት አሁን። የእውነት ማንም የለም፣ ማንም አልመጣም። በቃ ሁሌም እንደምንኖር ነው የምንኖረው።
ምንም የተለየ ነገር የለም። እኔም እንደዛ ብዬ ነው ጥዬው የወጣሁት። ሌላ ምንም ማውቀው የለኝም። ልዑልን ጠብቅ ካልሽው ታዲያ ለምን እሷ ታውቂያለሽ እንደማትራመድ ካልጋ ላይ እንኳን በአንቺ ድጋፍ እንደምትንቀሳቀስ ሽንት ቤት ለመሄድ ራሱ አንቺ ደግፍሻት እንደምትንቀሳቀስ ሰሞኑን ያለችበትን የጤና ሁኔታ ታውቂያለሽ። እዚህም ደግሞ ያመጣዋት ማንም ስለማይጠረጥር የተሙናት እዚህ ትገኛለች ተብሎ ማንም ስለማይጠረጥር ሰሞኑን ካለው ጉዳይ አንጻር ነበር ወደዚህ ያመጣዋት። አሁን አንቺ ደግሞ የህፃን ልጅ ድራማሽን ትተሽ ቆይ ለምንድን ነው ትክክለኛውን ነገር ትነግሪኛለሽ? የሆነ ትክክለኛውን ነው እየነገርኩህ። ለምንድን ነው ቆይ ማታምነኝ? እኔ ምን አደረግኩ? እሺ እንዴ ቆይ እኔ ምን አደረግኩ? እሺ እኔ ምን አደርጋለሁ? እናቴ ታዲያ እግሩ አይራመድም ተነስታ አትሄድ። እኔ ያስጨነቀኝ ማን መጥቶ እንደወሰዳት ምንም አውቀው ነገር የለኝም። ባውቅ ለምን አልነግርህም? እንዴ ለእኔም እኮ እናቴ ናቸው። እናቴ ነበሩ እኮ ለእኔም ምንም ባትወለኝም እኮ እየተንከባከብኳት ነበረ። ስላለቀስኩ ያምነኛል ብለሽ ከሆነ እንባሽን እንዲህ ታዘሪዋለሽ እንጂ እኔ ጋር ምንም የሚፈጥረው ነገር የለም። ይገባሻል? እኔ እንድታምነኝ አይደለም እየተጨንቆኝ ነው የማለቅሰው ያለሁት። ቆይ ማን ይወስዳት ይባላል? እሺ አሁን እኔ ጋር የደወለችበትን ስልክ ታጣሩልኛላችሁ። የእሷን ስልክ አጣሩልኝ። የተላላከችው ቴክስት ካለ የገባ ብር ካለ ይኸውልሽ፣ እነዚህ ሁላ ነገር ውስጥ አንድ ክፍተት ቢገኝብሽ አሰራራችንን በደንብ ታውቂዋለሽ። እርግጠኛ ነኝ ወንጀል ብትሰሪ እንኳን ይሄን ነገር እንደምትጠነቀቂ። ግን እስቲ ሁሉን ነገር አጣሩልኝ። በእሷ በኩል ያለውን የተደዋወለችውን መቼም ነው ማላምንሽ። ይኸውልሽ እናቴ ጠፍታ ይህም ቤት ሳሚ እንኳን አያውቁም። ታውቂያለሽ አንቺ ልዑል እኔ እና አንድ ሰው ነው ሌላ ሰው የሚያውቀው። ምናልባት አንድ ሰው ያልከው ወጥቶ መጥቶ ሊወስዳት ይችላል። ለምን ለእነሱን አትጠይቅም? ቆይ እኔ እኮ ጸበል ላመጣ ጠባቂዋ እኔ ጸበል ላመጣ ሄድኩ። ምን ላድርግ? እሺ እንዴ ቆይ እኔ ስህተቱ ምንድን ነው? ጸበል ማምጣቴ ነው? ለእሷ ብዬ ጸበል ልጅ ማምጣቴ ነው የኔ ጥፋት? ቆይ ቀልድ ነው ያልሽው? ቀልድ ያዝከው አንተ ነህ። የእውነት ተሙ እኔ ምንም አላደረኩም። እኔ ጸበል ላመጣው እንደወጣሁ ነው። በቃ ስመልስ አጣኋት። እኔ አሁን አላቅም ያንቺን ነገር ማለት ነው። አንድ ነገር ስልክሽ ላይ ጣራ ስልኬ ቆይ ምን ይኖረዋል? ቆይ እንዴ አንድ ነገር ይገኝብሽ እስከ ወዲያኛው ህይወትሽን ማበላሽ ይገባሻል? ምን ይገኛል? እሺ ምክንያቱም እርግጠኛ ነኝ የሆነ ነገር እንደሚገኝ። አንቺና ልዑል የሆነ ስህተት ካልሰራችሁ በስተቀር እናቴን ከዚህ ቤት ማንም አውቆ ሊወስዳት አይችልም። ልዑልን ጠይቀው በቃ፣ ወይም እሱ የሆነ ነገር አድርጎ ይሆናል። ልዑልን አሁን ወጥቼ አዋራዋል። እሱን ሳወራው ግን ወደ አንቺ የሚጠቁም ወይ ስልክሽ ላይ የሆነ ነገር ከተገኘ ምንም አላደረኩም። በቃ እኔ ጠዋት እንደወጣሁ ነው ጸበል ለማምጣት እንደወጣሁ ነው ያለሁት። ሌላ ምንም አላደረኩም። ምናልባት ልዑልን ጠይቀው። እሺ ለምን እሱን አጠይቀው? እኔን ያስጨነቀኝ ነው ያለህ እኮ። አላቅም ቤተሰቦች፣ ትንሽ መረጋጋት ያለብኝ ይመስለኛል። ስሜታዊ ምንም ነገሮችን ምንም ነገር ማድረግ አልፈልግም። ግን ልዑል እኔም አላቅም እያለ እየቀባጠረ ነው። አንቺም ሴት ስለሆንሽ ነው ጫፍሽን ሳልነካ እያዋራሁሽ ያለሁት እንጂ እያጣፉ አወጣሻለሁ። እያንዳንዷ ሚስጥር ታወጫታለሽ። የምን ሚስጥር ነው ቆይ የምትለው? ለምንድን ነው የማታምነኝ? እያንዳንዷን ነገር አወጣጣሻለሁ። ሚስጥሩን እያለ ታወጫታለሽ። ምክንያቱም አንቺ አንድ ነገር ሳታቂ እናቴ ከዚህ ቤት ልጠፋ አትችልም። እኔ እኮ ግራ ገብቶኝ ነው፣ የእውነቴን ነው። ስመለስ አጣኋት። ቆይ ጸበል ላመጣ እንደሄድኩ ነው በቃ። ሌላ ምንም ማውቀው ነገር የለኝም። እሺ ችግር የለውም። ልዑልን ታዘጋጁልኛላችሁ፣ እዛ ውጭ አድርጉልኝ። ምክንያቱም አንድ አይነት ነገር እንዲያወሩ ስለማልፈልግ እርግጠኛ ነኝ የሆነ ነገር እንደማገኝ። አንቺም ሆነ ልዑል የደበቃችሁት ነገር እንደሚኖር እርግጠኛ ነኝ። የሆነ ነገር ግን ካገኘሁብሽ ውርድ ከራሴ እሺ፣ ውርድ ከራሴ እገልሻለሁ። እሱን አዋርቼ እመጣለሁ፣ እገልሻለሁ። ልዑልን አዘጋጅልኝ፣ ውጭ አድርጉት። እሱን አሁን ያንተ ተራ ነው። ካሜራውን አብራህልኛ። እሺ እኔ የማውቀው ነገር የለም። ተረጋጋ። እያስፈራራኝ እኮ። ተረጋጋ የሚባል ነገር እኔ ጋር አይሰራም።
እያንዳንዷ የተፈጠረችውን ነገር ትነግረኛለህ። እኔ ምንም የማውቀው ነገር የለም። እንዳልኩ ዛሬ ረፍቴ ነው ታውቃለህ። ደግሞ አራራዩ ረፍት ማን ነው ረፍት ላንተ ይሰጣ? እኔ ሳልመጣ የሆነ ሰው ሳይተካ ረፍት ሆኖ ያውቃል? እሷ አለች አንዴ እሷ አለች። እኔ በቃ ሲያገረሽብኝ ልቅም ወጣሁ ከጓደኞቼ ጋር። አንተ መጥተህ ወሰድከኝ። እኔ ምንም የማውቀው ነገር ነው። ልትቀም የምትሄደው እናቴን መጠበቅ ትተህ ነው ወይ ልቅም የምትሄደው? እሷ አለች ብዬ እኮ ነው። አንዳንዷን ነገር ትኖራታለህ። ዛሬ ታውቃለህ እኔ ምን ማድረግ እንደምችል ታውቃለህ። ስለዚህ እያንዳንዷን ነገር ትነግረኛለህ። እሷ ጸበል ላመጣ ሄጃ ነበር አለች። ንገረኝ። የምን ጸበል ነው የምታወራው? ኧረ ጸበል ልታመጣ ጸበል ተጠምቃ አታውቅም። ውሸቷን ነው። እሷ ነበረች ቤት። የተለያየ ነገር አታውሩ። እኔ እውነቱን ነው የምነግርህ። እሷ ቤት ነበረች። ከዛ እኔ እንዳልኩ ወጣሁ። እሷ ስላለች እሷ ተጠብቃታለች ብዬ እኔ ከጓደኞቼ ጋር እንትን ልል ሄዱ እንጂ እንኳን ጸበል ቦታ ሄዳታቀር ሁሌ የምናደርገው ጠዋት እሱ ያንተን እናት ሲጠብቅ እኔ ጸበል ላመጣ እሄዳለሁ። ውሸት ነው። መቼም ሄዳ አታውቅም። በአመት አንዴ የጳጉሜ ብቻ ነው የምትሄደው ጸበል ቦታ። እኔን እንደዚህ አይነት የማይረባ ነገር ማውራቱን ትተህ ትክክለኛው ነገር ትነግረኛለህ። ለምንድን ነው ጥላት የወጣው? ለምንድን ነው ሳይፈቀድልህ ጥላት ከዚህ ቤት የወጣው? እሷ ልጅ ብዬ ነው አኒ እሷ እንደሌለኝ ታውቃለህ። ኧረ ይህ ጉዳይ ነው እየደበቃችሁ ነው። የእሱንም ስልክ አጣሩልኝ። ስልኬ ጋር ምን ይኖራል ብለህ የእሱንም ስልክ ወስዳለህ አጣራልኝ። የተላላከው ቴክስት የገባ ብር ሁሌ እንደምናደርገው ሁሉንም ነገር አጣሩልኝ። የሁለቱንም ስልክ ታጣሩልኛላችሁ። እርግጠኛ ነኝ የኔን ባህሪ ስለምታውቁ የሆነ ፋውል ብትሰሩ እንኳን ይህንን አይነት ስህተት እንደማሰሩ። ለዛ ነው የራስ ሰው ሲክድ የሚከብደው። ቤተሰቦች አረኛ አልካርነ እኔ እንዴት አንተ የሆነ ነገር አድርጋችሁ እሷ ናት የምትዋሸው። እሷ ናት የነበረችው ቤት። እሷ ትጠብቃለች ብዬ ነው የወጣው። እኔ ጫት ይዤ ልመጣ እዚህ ልጠብቅ መጣሁ ቀኑን ሙሉ ስለሚደብረኝ። እሷ ግን ቤት ነበረች። ጸበል አልሄደችም። አውቃ ነው፣ እየዋሸች ነው። የዚህ ሳምንት ውሎህን ነገር እንዴት ነበረ? እናቴን የተቀያየራሽ ጠብቄ ነበር። በቃ ሁሌ ጧት እኔ አመጣለሁ ጫት። ከዛ በኋላ እሷ የእናቴ እንዴት እንደምጠው ስላንተ ጫት ያወራኝ እኔ ከመጀመሪያው ጀምሬ ልንገርህ። እኔ ከዛ እሷ የት እንደምትውል እራሱ አላውቅም። ምሳ ሰርታ እንዲሁም የዋለ ምግብ ነው እናትህን የምታብላት ነበር። ጠዋት 2 ሰዓት የተሰራ ምግብ ነው ለ6 ሰዓት አቅርቤ የምሰጣት ነበር። እሷ ቤት አትኖርም የት እንደምትውል። ከአንዴም ሁለቴም እረፊ አለቃችን ይቆጣናል አልኳት። እሷ አሰማ። ከዛ በኋላ ሳምንቱን ሙሉ እንዲሁም የሆነ ቀን አልመጣም እዛው ነው የምድር ስትል ለእሱ ደውልለታለሁ እምቢ ካልሽ ስላት ነው የመጣችው ቤት እንጂ እኔ ነኝ የምጠብቃት ማለት ትችላለህ። እሷ ጠብቃትም አታውቅም። ስትቀመጥም እዛ ስልኳን ይዛ ስንት ሰዓት ታወራለች። እኔ ይዛ ከተቀመጥኩ ጫቴን ይዤ ቁጭ ነው የምል ከእናትህ ጋር እያወሩ ምንም ነገር አልሰራም። እሷ ሲጀመር እሷ ናት የምትሆን። ጠዋት እኔ እንዳልኩ ሂጃለሁ። እሷ ግን ቤት ነበረች። ጸበል ልታመጣ አልሄደችም። አውቃ እየዋሸች ነው። የተለየ የመጣ ሰው ነበር እኔ አላውቅም። ምን እያለሁ ግን አንድ ሰው በርጋ ስታወራ ነበር፣ ግን ወደዚህ አልመጣም። ራስን ነፃ ለማውጣት እየፈጠርክ ከሆነ እኔ አንተን አላሽም። ይሁን ላይ ቆመ ጋርድ አንተን ነው የሚጠብቅ። እንክትክተን ነው የሚያወጡት። ይገባሃል? ስለዚህ አንድም ስህተት እንዳትሰራ ንገር። እኔ እውነቱን ነው የነገርኩ። ምንም በቃ እሷ ናት ሰው ይዘም እኔ ሰው ወደዚህ ይዤ መጥቼ አላውቅም። ቅድም ባገኘኝ ቦታ ነው ሂጂ ቁጭ ካልኩ እንጂ እነሱ ወደዚህ መጣውም አይተውም አያውቁም። እዚህ መኖሬንም አያውቁም። እንዴት ካንተ ትእዛዝ ውጭ እወጣለሁ? አንተ አስጠንቅቀኝ ሰው ወደዚህ ቤት እንዳይመጣ በስራ ጠብቁ ብለኝ እንዴት ሁኑ። እሷ ግን ያንተን ትእዛዝ በመተላለፍ ሰው በር ድረስ አመጣ ነበር። ከዛ ለምን አመጣች ስላት ሊሸኘኝ ብሎ ነው ትላለች። ሸኝ የማያስፈልጋት ልጅ የሰው አደራ እዚህ ቁጭ አድርጋ ትዞራለች። እኔ ግን እንዳልኩ ቁጭ ብዬ ከእሷ ጎን ከተገኘች መጠየቅ ራሱ ትችላለህ። እሱ ተለይቶሽ ያውቃሉ ይበትላል። አልተለየኝም ነው የምትል እናንተ ራሱ እንኳን እኮ እዚህ ቤት አላገኘሁም ብሎ ያኔ እሷ እየጠበቀች ነው። እኔ ያለሁ ሂድ ችግር የለም ገዝተና ባትለኝ እኔ አልወጣም ነበር አለቅ። እሷን አምኜ ነው እዚህ ጣጣ ውስጥ የገባው ሲጀምር።
እኔ ያለሁ ባትለኝ እኔ ከዛች እግሬን እንኳን አላነሳም ነበር። ግን ስሸውደኝ ነው መሰለኝ እንዲሁ የእሷን ስልክ አጣራ ሂድ እኔ ያለሁ አለችኝ። ከዛ እኔ እሺ ብዬ ሄድኩና ከዛ ከዚች ይዛ ቁጭ አልኩ። ለትንሽ ላውራቸው ብዬ ነው እንጂ እዛው እየሮጥኩ ልመጣ ነበር ራሱ። ከዛ አንተ መጣ ሲጀመር እሷ ናት ቤት የነበረችውም እሷ ናት። ጸበልም ያለች ሂድ አታውቅም። ሲጀመር ሂድ አታውቅም። ባለፈው አንተ የሆነ ታይም ስደውል ለመሸወጃ ተጠቀም ነው እንጂ አታውቅም ሂዳ ጸበል። የሆነ ቀን ደውላ ጠዋት አልነበረ እናቴ እንዴት ናት ብለህ ከዛ እሷ ስጠፋ እኔ ጸበል ሂዳ ነው አላልኩ? ያኔ ሸወርን እንጂ ያኔም ሰው ላገኝ ብለኝ ተተካልኝ ብላ ወጣ ነው እንጂ አልሄደችም ያኔ ራሱ። ይሄ ፈጠራ ታሪክ እንደማይሆንና ንጹህ ሰው እንደሆን ካምናለሁ። ምክንያቱም ልዑል ማለት ቤተሰቦች እኔ ከልጅነት ጀምሮ ማውቀው ከኛ ጋር ብዙ ነገር አብሮ ሲሰራ የነበረ አላቅም እናቴንም እንዲጠብቅ ያመደብኩትኝ ትንሽ የሱስ ችግር እንዳለብኝ እያወቅኩም ቢሆን እናቴን ኃላፊነት የሰጠው የኛ ሰው ነው ብዬ በቅርብ ማውቀው የሰፈሪ ልጅ አሁን ምንም ነገር ማውራት አልፈልግም። ብቻ ግን ልዑል አንተ ክደኸኝ ከሆነ አንተ የሰራው ስህተት ካለ እመነኝ እኔን ተሙን አታቀኝም። እኔ ስቀየር አታቀኝም። ይገባሃል? ከመሬት ያነሰኝን ሰው እንዴት እንዲያረጋሉ? በአንተ ላይ ኃላፊነት ሰጠኝ። ኃላፊነትን ትተህ ጫት ቤት ለጫት ቤት ስትዞር ነው ያገኘሁት። ራስ ቤተሰቦች አልተቀረጸም እንጂ እኔ በቃ ደንግጬ እየሮኩ ጫት ቤት በር ላይ ቆሞ ነው ያገኘሁት። እሷ ስላለች እኮ ነው ሁሌ እኮ ነው ልገዛ እወጣለሁ ሁሌ። ግን በአሁኑ ተፈጠረ። ግን እኔ እሷ ሁሌ አለሁ ሂድ ነው የምትለኝ። ሲጀመር ሰልለኝ አውቃ ቀን ጠብቃ ነው እንዲያረገችኝ እንጂ እኔ ምን አንተን እንዴት እክዳለሁ? አንተ እኮ ማለት ከመሬት ያነሳኝ ሰው ነህ። አምነህ ለዚህ ስራ መድበኝ እንዴት ባንተ ላይ እንዴት? ያንተ እናት ማለት እኮ ለእኔም እናቴ ናቸው። እንዴት ሁኑ ልታምንኝ ይገባል። ነገሮችን እያጣራ ነው። አንድ ፍንጭ ባገኝበት ልዑል እመነኝ እኔ ያ ምስኪኑ ተሙ አይደለሁም። በእናቴ ሲመጡ እኔ ተሙ አይደለሁም። ይገባሃል? ህይወትን ለማመሰቃቀለው አንተ ለሱስ ብለህ እናቴን የሆነ ነገር አስደረገ ከሆነ ኧረ እኔ እንደሱ ማድረግ አይደለሁም። እንዴት እርግጠኛ ነህ? አዎ የሚገባኝን ብር ትሰጠኛለህ። እንዴት ለሱስ ብዬ እናት አንዳችሁ ገቢ ነገር እንደማገኝ እርግጠኛ ነኝ። እሷን አጣራ። እሷን አጣራ። ጠዋት ነበረች እሷ ጋር ነው የምታገኝ። እየዋሸች ነው። አንተ ደግሞ ሴት ናት ብለህ አዝነላት ነው እየቀጠቀጥክም ቢሆን አወጣጣት። እሷ ጋር ነው የሚሆን። እሺ ችግር የለውም። እሷንም ተዘጋጁልኝ ያላችሁ ካሜራ ጀርባ ያላችሁ ሁለታችሁንም አብሬ ቁጭ ብዬ አወራለሁ። አሁን ያወራትን ትደግማለህ። እሷም ምክንያቱም ለየብቻ ያወራኋቸው የተለያየ ነገር እንደምታወሩ እርግጠኛ ነበርኩኝ። ወይ አብራችሁ ተመሳጥራችሁ ነው የሰራችሁት፣ ወይ አንዳችሁን እየወነጀላችሁ ነው። እናቴን ከሁለታችሁ ውጪ ማንም ሊያሳፍናት ኦር ደግሞ የሆነ ነገር ሊያረጋት አይችልም። ይገባሃል? ችግር የለውም። የቀረውን ነገር ውስጥ ገብተን እንጨርሳለን። እኔ ግን አንድ ነገር ባገኝብህ በህይወት ፍረድ ልዑል፣ በህይወት ፍረድ። አታቀኝም። እኔ አስቀጥልሽ ቀጥል ገባ አስገባ ወደዛ። ውድ ቤተሰቦች እንግዲህ በመጨረሻም ተመልሰናል። አሁን ሁለታችሁንም ፊት ለፊት አገናኝቻችኋል። አንተም ለብቻ ያወራሁን ስለ እናቴ፣ አንቺም ስለ እናቴ ያወራሹን አሁን ታወራላችሁ። ሁለታችሁም እርስ በርስ ትወነጃጀሉ ነበር። ካንቺ ጀምራለሁ። ንገሪኝ፣ ዛሬ የት ነው የነበርሽው? እኔ እኮ ነግሬያለሁ። ሌላ ምንም የተቀየረ ነገር የለም። እሱ ፊት ለፊት ንገሪኝ። እሱ መድቤ ነው የሄድኩት ብለሻል። አዎ ንገሪኝ። ጧት ጸበል ላመጣ ነው የወጣው። ዝም በል አንተ። መጀመሪያ ታውራ። ዝም በል። ምንድነው ማለት? የጣልካት የታደረካት? እኔ መድበሽ ነው የሄድሽው? አንቺ ራስሽ አልነበርሽ እንዴ? አንቺ እዚህ ቁጭ ብለሽ አልነበር እንዴ? እኔ እኮ ጸበል ላምጣ ብዬ ነው የወጣሁት አይደል? የታለ ያመጣሽው ጸበል ሂደሽ ታውቂያለሽ? ዝም በል አንዴ። መጀመሪያ ጸበል ሂደሽ ታውቂያለሽ? አንተ ቆይ በቃም ቁጥር ዝም ብለህ እንዴ የምትዋሽ? ኧረ ቢያንስ እውነቱን ተናገሪ። ምን ዋሻው? ጸበል ሂጄ ነው ብለሽ ልዑል ጤነኛ ነህ? እስኪ ያመጣሽው ጸበል ይታል። ምን ማለት አምጥቻለሁ እንጂ በነገር ለሰመታቂው ለምንድን ነው ይጀማና አውቀው? ለምንድን ነው ጸበል አምጣ ከሚሸኝሽ ወንድ ጋር ጊዜ አሽሽ ገዳሚ ብለሽ ውለሽ የመጣሻል? ሁሌ የሚሸኝሽ ወንድ አለ። እንዴት ነው ጤነኛ ነህ ማለት? እኔ ጤነኛ አይደለም። በጉልበት ነው እንዴ? ምን ማለት ነው? ጧት ላይ አንተ ጠብቀት ብያለሁ የወጣው እሱ ስላለ መስኪ
ጸበል ትላለች። እሱ ስላለ አንቺ ቤት አልነበርሽ እንዴ? እኔ ጫት ልገዛ ልሄድ ነው ስልሽ እሺ ችግር የለም እዚህ ቁጭ እላለሁ አላልሽም እንዴ? የት አድርጋት ነው? የት ነው ያደረካት? እኔ መች ነበርኩ ቤት? ጠዋት አይቻት ስወጣ ጫት ላመጣ ነው ስልሽ እሺ ችግር የለም እኔ ጠብቃታለሁ አላልሽኝ? እዚህ ጋር ቁጭ ብለሽ ከሰውዬሽ ጋር አንቺ ቁጭ ብለሽ ነበር እዚህ ጋር ስልክ እያወራሽ አልነበረም? የምን ስልክ ነው? ስልክ ማን ጋር አውርቻለሁ? ኧረ በእናትሽ ይኸው ስልኩ ይታይ። ጠዋት ስልክ እያወራሽ ነበር። ለማንም አላወራሁም። አውርተሻል። አንቺ እዚህ መሆንሽን ካወቅኩ በኋላ ነግሬሻ እንዴ እየሄድኩት። አንቺ ለምን ትዋሻለሽ? ከፈራሽ እኮ ነገሩ ይምርሻል። አንቺ እንዲህ ይዋሻል? ጸበል እጄ ነው ትያለሽ? መቼ አመጣሽ የምታውቂውን ጸበል? ለምንድን ነው የማላመጣው? ይሄን ሳምንት እያመጣሁ አይደል? ኧረ አትዋሺ። ሂደሽ አታውቂም። የሆነ ቀን እንሸውደው ስትይኝ እሺ ብዬሽ ጸበል ልታመጣ ሂዳ ነው አልኩት። ቆይ አንተ በጣም ቁጥር እንዴ ነው የምትዋሸው ማለት ነው? ይሄንንም ልትዋሽ ስለ ቃምክ ነው እንዲህ እያወራ ያለው? ምን አለ? እኔ እንዲያውም ስቅም እንዲያውም እንቅጭ የረሳሁት ነው የሚመጣልኝ። ላይ አንተ ጠብቃት፣ እኔ ጸበል ላምጣ ብዬ እሷንም እሺ ብለህ አልወጣሽ እንቺ እዚህ ቁጭ ብለሽ ነው እኔን ቀድሜ ሸወጣው። በቃ እኔ በርኩበት ሰዓት አንተም ቀጥታ ወጣ ጫትህን ገዝተህ በልተሃል ማለት ነው። እኔን ቀድሜ ሸወጣው እዚህ ቁጭ ብለሽ እኔ ሰውዬን ላገኝ ለወጣ ነው ስትይ ቁጭ በይ ጫቴን ገዝቼ ስመጣ አንቺ ትወጫለሽ አላልኩሽም? ቆይ ለምንድን ነው እንደዚህ የምትዋሸው እንዴ? አንቺ ለምን ትዋሻለሽ? ንገሪኝ። እኔ ለማ ብዬ ዋሻለሁ? እየቀለድክ መሆን አለበት። ለምን አንቺ ነሽ እንጂ እየቀለድሽ። በቃ ይኸውልህ ዝም በለው። የእናንተን ጩኸት የምሰማበት ታይም አይደለም። ዝም በል። አንድ ቃል ካሁን በኋላ ብታወራ እኔ ሳልጠይቅህ ወየውልህ። አንቺም ቢሆን እሱ ሲያወራ ብትደረቢ ከኔ ጋር ነው ችግርሽ። እሺ ቆይ እውነቴን እኮ ነው። በቃ ዝም በይ። አሁን ይኸውልሽ ለምን ማውሸት አስፈለገው? እሺ አሁን ማን ጋር እንደሆነ ስተቱ ሁለታችንም እያጣል። ይኸውልሽ አሁን ከአንቺ ጀምራለሁ። አንተ ተደርበህ ብታወራ ይኸውልሽ ጠዋት የተፈጠረውን በአንቺ በኩል ያለውን እሱ ፊት ለፊት እያንዳንዷን ነገር ትናገራለች። ሰሞኑም የተፈጠረ እሱ ላይ ያየሽው አዲስ ነገር ካለት ነው አንተ ተደርበህ ብታወራ ልውል ከኔ ጋር ነው ችግር። ከኔ ጋር እሺ ሲጀመር ተሙ የእውነቴን ነው። እኔ ቅድም ግራ ስላንቺ የጠየቀሽ የለም እዚህ ቤት ስላየሽው አዲስ ነገር እኮ ለነግርህ እኮ ነው። ግራ ስለገባኝ ነው። ቅድም በቃ ሰሞኑን በጣም ነው የሚቅመው፣ በጣም ነው ጫት የሚቅም። ስልክ ያወራል፣ ምን ይላል። በቃ ማለት እኔ ያስተካክላል እያልኩ ነው እስካሁን ለአንተ ያልነገርኩ። እነግረዋለሁ። እኔ ጧት ጸበል ሳወጣ ሁሌም እኮ ገዝቶ እንደሚመልስ አውቃለሁ። ግን ምንም አንተ ካለሷ ስታወራ ዝም ጸበል ሳወጣ ቀጥይ። ሁሌም በቃ ስወጣ ገዝቶ እንደሚመልስ ስመለስ ጫቱን እናየዋለሁ። ለምን ወጣ ጥላት በሆነ ነገር ቢፈጠር ስለዋለሁ ሁሌም እለዋለሁ እንደዛ። ግን በቃ ሁሌም ሰላም ስለነበር ዛሬም እንደዛ ሲፈጠር ነው በእርግጠኝነት ይዘዋት ሂዶ ሊሆን የሚችሉት። ማን ነው ይዟት ሄዷት? የምታውቂው ነገር አለ? እሱ አላውቅም ካለ እሱ የትም ካልወሰዳት በጫት ሊያመጣበት በወጣበት ሰዓት ነው ሰዎች ወስዶት ሊሆን የሚችሉ። ማን እንደወሰደ ማን ይባውቅ? ምን እዚህ ምን እናንተ ጋር አጨቃጨቀኝ እንዴ? ለምንድን ነው ቆይ እኔ እኮ ዝም በል ያዞምባን። እሺ ሰሞኑን ያየሽውስ አዲስ ነገር አለ? ይሄን ነው ያው በቃ ስልክ ያወራል አልኩ። በጣም ነው ስልክ የሚያወራው። ሁሌም ነው የሚቅመው። ለምንድን ነው እኔ ስልክ የማወራው? ለማንም ጋር አላወራም። እንዋሻው ብላኝ ነበር አለ ቅድም ሲያወራ፣ ውጭም ሲያወራ፣ አሁንም ሲያወራ። አንድ ቀን ዋሽታችሁኛል። የምን ውሸት? ጸበልና ልታመጣ ሄዳለች በልልኝ ብለሽዋል? በፍጹም ብዬው አላውቅም። እኔ የትም ወጥቼ አላውቅም ከጸበል ውጪ። እንዴ የሆነ ጉዳይ እንኳን ቢኖረኝ ለአንተ ሳልደውል የትም ልወጣ አልችልም። ይሄን ለምንድን ነው እኔ ለማታምነኝ? ቆይ የት ልወጣ እችላለሁ? ስራዬ እኮ ይሄ ነው። ተቀጥሬ እየሰራሁ ነው ያለሁት አይደል? እየተከፈለኝ ነው ያለሁት። ለምን እወጣለሁ? ለምንስ? ቆይ ለምንድን ነው እንደዚህ እየዋሻ ያለው? ቆይ እኔ ምን አደረግኩ ነው? ራስህን ነፃ ለማውጣት ወደ እኔ መሆን አለበት ማለት ነው? ስላለቀሽ ማንም አያምንሽም። ዝም ብለሽ ያዞንባሽን አታዝንም። ምን ማለት ነው ያዞንባ ማለት? እኔ እውነቴን ነው የተናገርኩት ያለው። የሚከፈለኝ ነው ምሳ ደነኛ ጥቅም አግኝተሽ ነው እናታችንን ወስደሽ ለማንም የሰጠሽ። በእኔ አስማኝ ወደ አንተ ልምጣ። አሁን ዝም በይ እሺ። አንተስ ያወራው ቅድም ውጪ ለእኔ የተለየ ነገር አይቻለሁ። ሰው ሲሸኛት አዎ በርጋ ሁሌ ባለፈው በርጋ አላገኘሁሽም ከሆነ ሰውዬ ጋር ሁሌ ነው የሚሸኛት። እኔ የቲዳ ነው ብዬ ስወጣ ሁሌ በርጋ ሁሌ ደግሞ ራቅ ብታረገው እዚህ የገዛ በራችን ጋር ጸበል ነው መቼ ውሸቷ ያስታውቃል። ጸበል ላወጣ አረቂ መሰለሽ የምታወጪው ጸበል ላወጣ አቷሽ በቃ እንባሽን አቁሚ። እናታችን አንቺ ነሽ እንዲሁም እንትን ያልሽ። የእናንተ መጨቃጨቅ እናቴን አይመልስልኝም። እባካችሁ በደንብ አጣሩኝ ስልካችሁ።
እባካችሁ ይጣራ 24 ሰዓት ስልኳ አርፎ አያውቅም። ደግሞ ሁሌ ስወጣ አስፈቅዳለሁ ትያለሽ። ሁሌ ለምን አልደወልሽለትም ዛሬ? ሁሌ የምታስፈቅጅ እኮ አቷሽ። መቼ ደውለሽ ታውቂያለሽ? በዚህ ሳምንት ደውላለህ ታውቂያለሽ? ከአንድ ቀን ውጭ ከአንድ ቀን ውጭ እውነቱን አልደወልሽም። ሳምንቱን ሙሉ ወጠሻል። ከሰውዬሽ ጋር ነው። ሰውዬሽ መኪና ይዞ መጥቶ ወስዶሽ። አቷሺ ስልኳ ጋር ይታይ ሴፍ ማን ብለሽ እንዳደረግሽ። እኔ ብቅም ቤቴ ነው እናቴን እየጠበቅኩ የኔና የሱን እናት እየጠበቅኩ አንቺ ይዛ አሸሼ ገዳሜ ትያለሽ። ጸበል አንድ የመጣ ጸበል እዚህ ቤት ጸበል ገብቶ አያውቅም። ከመጣን ሲጀመር ጸበል ላመጣ ነው። አሁን ይኸውላችሁ ለካ ለዛ ነው ላንተ እንዴ ነው። ላንተ እኮ አይደለም ማመጣው ለእናቴ ነው ማመጣው አይደል? አይታት የት ሆነም ተቆል ልትቀም ትወጣ አይደል እንዴ? ምን ወጥ ላለ ጫቴን ይዤ መጥቼ ከእናቴ ጎን ከስሯ ቁጭ ብዬ እየጠበቅኩ ነው። ከቃንኩ ምምቅ ገለቦ ምስክር ነው። ይኸው ገለቦ ምስክር ነው። ከሷ ጎን ነው የምቀም። በቃ ይኸውልህ አሁን እሺ ከኋላ ምልክት ሲያሳዩኝ እኔ ወጥቼ አውርቼ እመለሳለሁ። ሁለታችሁም ጋር እመለሳ እርግጠኛ ነኝ የሆነ ነገር ይገኛል። እኔ አፈንፈኝ አንቺ ላይ የሚሆን አንተ ላይ አንድ ነገር ካገኘው ታቀኛለህ፣ እድስ ታቀኛለህ፣ አንቺም ታቀኛለሽ በአግባቡ። እኔና አንቺ አሁን አይደለም የምንተዋወቀው። እናቴ ጋር እንዳጋሽ እንደረዳት ሆነሽ እንደ ሰራተኛ እንኳን አይቼሽ አደረቅ ታውቂያለሽ። እንደረዳት ሆነሽ እንጂ የመጣሽው እንደ ጠባቂም እሷንም እንደ መንከባከብ ነው የመጣሽው። አንተም ብትሆን የሰፈሬ ልጅ ብዙ ነገር አብረን አላቅም። አሁን መጥፎ ነገርም ስለአንተ ምንም ነገር ማውራት አልፈልግም። ካሜራ ጀርባ ያሉ ሰዎች ምልክት እያሳዩኝ ስለሆነ የተገኘ ነገር ካለ ግን በራሳችሁ ፍረዱ። ይገባሻላ? አንቺም ብትሆን አንተም ብትሆን እመለሳለሁ። እመነኝ እመለሳለሁ። ችግር የለውም። እኔ ወጥቼ እመጣለሁ። ላያቸው አንድ ላይ እንዳይሆን እሺ፣ እንዳያወሩ ላያቸው። እኛ ጋር ከሚሰሩ ድርጅቶች ውስጥ ሁለቱ በግንባታ ላይ ሲሆኑ አንዱ ፕሮጀክቱን የጨረሰ ነው። ግንባታውን ሙሉ በሙሉ ያጠናቀቀ ሪል ስቴት ምርጫው ከሆነ በ60 ሺህ ካሬ ሜትር ላይ ያረፈ G+3 የሆነ በወለል አንድ አባወራ ብቻ የሚኖርበት ኮምፓውንድ ግቢ ነው። ይህንን ቤት የግልዎ ለማድረግ በ30% ቅድመ ክፍያ ይህም ማለት 3.9 ሚሊዮን ብር ጀምሮ የተጠናቀቁ ቤቶችን ማግኘት ይችላሉ። ሙሉም ባንዲ ለሚከፍሉ ደንበኞቻችን የ6% ቅናሽ አዘጋጅተናል። ፍላጎቶ በግንባታ ላይ ያሉ ቤቶች ከሆነ ደግሞ አባይ ሆምስ እና ቴምር ሪል ስቴት ምርጫው ይሆናሉ። ሳይቶቻችን በሜክሲኮ እና በቡልጋሪያ የሚገኙ ሲሆን ከ10% ቅድመ ክፍያ ማለትም ከ770 ሺህ ብር ጀምሮ በተለያዩ ካሬ አማራጮች ቀርበዋል። ሙሉ ክፍያ ለሚከፍሉ ደንበኞቻችን እስከ 35% የሚደርስ ቅናሽ ያዘጋጀን ሲሆን ይህም ማለት በ7.8 ሚሊዮን ብር የሚሸጥ መኖሪያ ቤትን በ5.6 ሚሊዮን ብር ልናስረክበው ተዘጋጅተን እየጠበቅናችሁ። ውድ ቤተሰቦች እንግዲህ ስለ ካሬውና ስለ ዋጋው በቂ መረጃ እንዳገኛችሁ ተስፋ አደርጋለሁ። እንግዲህ በስር በማስቀምጠው ስልክ ቁጥር እየደወላችሁ ቀጥታ ከኔ ጋር ኮንታክት አድርጋችሁ ለእናንተ ይሆናል ይበጃል የሚለውን ሪል ስቴት በአካል ሄዳችሁ እንድትጎበኙ እንዲሁም ውጭ ያላችሁ ደግሞ በተወካይ በኩል እንድትጎበኙ የአቅማችን ያህል እናደርጋለን። ቤተሰቦች እንግዲህ ከካሜራ ጀርባ ያሉ ሰዎች ጠርቶኝ መጥቻለሁ። ለመረጋጋት በጣም እየሞከርኩኝ ነው። እናቴ ጠፍታለች። ታግታ ይሁን ምን ይሁን እስካሁን ማውቀው ነገር የለም። ይህን ሰፈር ባይገርማችሁ ካሜራማን እየዞር ካሳየልኝ ይህን ቦታ የመረጥ ነው ትንሽ ከአዲስ አበባም ጫፍ ወጣ ያለ ስለሆነና ማንም እዚህ አካባቢ የተሙ እናት ትኖራለች ብሎ ስለማያስብ ነው ይሄን አካባቢ ሆን ተብሎ የተመረጠው። አሁን ደግሞ እዚህ ድረስ መጥቶ ማንም እናቴን ሊወስዳት አይችልም የራሴ ሰው አሳልፎ ካልሰጠኝ በስተቀር። ቤቱ እየተፈተሸ ነው። አንድ የተገኘ ነገር አለ ቤተሰቦች፣ እሱን ውስጥ ስገባ አሳያችኋለሁ። በዚህ አጋጣሚ ስለ ሁለቱም ለመናገር ያክል ሊዲያ በሚል ስም ነው የምናውቃት። ትክክለኛ ስሟ እሷ አይደለም፣ ለደህንነት ያሰጋኛል ብላ ሊዲያ ብላ ነው የታወቀች። ምክንያቱም ከኛ ጋር የሚሰሩ ሰዎች በጣም ይፈራሉ። እሷን የእናቴ ተንከባካቢ አድርጌ ነው የቀጠርኳት። ማለት ቅጥርም አይባልም ብቻ አላቅም፣ እናቴ እንድትንከባከብ በእኛ ሰው ተፈትና አልፋ በጥቅም አትታለልም ተብላ። ምክንያቱም አሁን ላይ በጣም የራሳችን ሰው እየከዱ ስለተቸገርን ሊዲያን ያመጣናት እንግዲህ ለእናቴ እንድትንከባከብ ትንሽ የሕክምና እውቀትም ነገር ስላላት እንደ ሰራተኛ ሳትሆን ነርሲንግም ትምህርት ጀምራ አቁማ ስላልተሳካላት እኛ ጋር መታ እናቴን በመንከባከብ እንድታገዝ እኛም ደግሞ እሷን ቤተሰቧ የምናገዝበት ነገር እንዲፈጠር። ልዑል ደግሞ ማለት አውቀዋለሁ፣ ትንሽም ሆኖ ሰፈር ውስጥ አውቀዋለሁ። ትንሽ የሱስ ችግር ያለበት እንደዚህ ጫት፣ የተለያየ ነገር የሚጠቀም ከኛው ሰዎች ከሆኑ
የሱሱን ነገር እንዲቀንስና እኛም የስራ እድል እንፍጠርለት። ምክንያቱም መጀመሪያ ከጎናችን ያለውን ሰው ሳንረዳ ሌላ ሰው እንረዳለን ማለት ወሬ ዘበት ስለሆነ ቤተሰቦች ሉልን እንደ ጋርድም እንደ ጠባቂም ስፖርተኛም ነገር ስለሆነ ትንሽ የሱስ ችግርና ሲጋራውን እንኳን አስተ ነው ቢያንስ አሁን ትንሽ የጫት ሱስ ነው ያለበት። እሱንም ቢሆን እኔ ሉል ይሄን ነገር ያደርጋል ብዬ አላስብም። ምክንያቱም ምስኪን የዋህ ምንም ማያቅ እድሜውም ደግሞ እንደ ሰውነቱ ሳይመስላችሁ በጣም ትንሽ ልጅ ነው። ቢበዛ 21 እና 22 ዓመት የሚሆነው ልጅ ነው። ግን ኃላፊነት ይወስዳል። ኃላፊነት እንደዛ አይነት ሰው እየሰጠን አላቅም። ቤተሰቦች እኔ አሁን ምንም አልልም። ውስጥ ላይ የተገኘ አንድ ነገር አለ። ያገኙበትን ቦታ ያሳዩኛል። እነሱን አስወጥቻቸው ፍራሽ ስር የተገኘ ነገር አለ። ፍራሽ ስር ምንድነው የተገኘውን አብረን የምናይ ነው የሚሆነው። ምክንያቱም ቤቱ ሲፈተሽ አንድ እቃ ተገኝቷል። ከእናቴ ጋር ደግሞ ትልቅ ማስረጃ እንደሆነ እርግጠኛ ነኝ። በመጀመሪያ ገብቼ ሁለቱን አንድ የምጠይቃቸው ነገር አለ። ካሜራማን ትከተለኛለህ። ውስጥ ገብቼ ጠይቃቸዋለሁ። ውስጥ ስገባ ግን ማለት ነው እርግጠኛ ነኝ የሆነ ነገር እንደሚነግሩኝ። አንተ ዝቅ አድርገውና ተከተለኝ። እኔ ገብቼ ውስጥ ጠይቃቸዋለሁ። ና ተከተለኝና ና። እሺ ሉል፣ አሁን አንድ ጥያቄ ለሁለታችሁም አቀርብላችኋለሁ። አሁን እውነቱ የሚወጣበት ሰዓት ነው። ትልቅ ማስረጃ ነው የተገኘው። እኛ የወሰድንባችሁ ከሁለታችሁም ስልኮች አሉ። ስልኮቹን አቀበለኝ እባክህ፣ አቀብሉኝ። ካሜራ ጀርባ ያላችሁ ሁለቱንም ታች ስልካቸውን ሁለቱንም ለኔ የሰጡኝ ሁለት ስልክ አለ። አቀብሉኝ። አምጣ። ዝም በል አምጣ። እሺ ውድ ቤተሰቦች ይሄ ያንተ ስልክ ነው። ያዘው በእጅ። ይሄ ደግሞ ያንቺ ስልክ ነው። ያዡ። ከዚህ ውጪ የምትጠቀሙት ስልክ አለ? እኔ የለም። አንተ ከዚህ ውጪ ወይ ቁጥር ወይ ሌላ ስልክ አለ? ኧረ በጭራሽ። አሁን ተነስቼ አንድ ቦታ ልሄድ ስለሆነ አንቺም ከዚህ ውጪ ሌላ ስልክ አለ? እዚህ ቤት ሌላ ስልክ ተጠቅመሽ ታውቂያለሽ? እዚህ ቤት ከመጣሽ ገና 2 ሳምንታችሁ ነው። አለ ወይ? የለም። አንተስ? ኧረ በፍጹም። እርግጠኛ ናችሁ? እርግጠኛ። አምጡት። ቤተሰቦች ሰምታችኋል። ሁለቱም ያሉትን ሌላ ስልክ እዚህ ቤት እናቴ ስልክ እንደማትይዝ ታውቃላችሁ ሁለታችሁ። ኧረ ኑሯትም ሀያቅ ባንቺ ነው ማገኛት ወይ በሱ ነው። እናቴ ስልክ እንዳትጠቀም ከሰው ጋር እንዳትገናኝ ካለችበት ሁኔታ ተብሎ ስልክ እንደማትጠቀም ታውቂያለሽ። ስልክ ይዛ የተሻት ታውቂያለሽ? አይ አላውቅም። በእኔ ነው ማገናኘው። አንተስ? የለም በፍጹም። ስለዚህ እዚህ ቤት ሌላ ስልክ የለም ማለት ነው። ምን የፈራሽው ነገር አለ እንዴ? አይ እኔ ይሄ ነው ስልክ፣ ሌላ የለም። እሺ ስለዚህ አሁንም በድጋሚ ጠይቃለሁ። ይሄ ያንተ ስልክ ይሄ አንቺ ስልክ ነው። ምንም አይነት ከዚህ ውጪ ሌላ ስልክ የለም። እሺ እኛ ወደ አገኘነው ማስረጃ እንሄዳለን ቤተሰቦች። እሱን የት እንዳገኘው ራሴ ወስጄ እንዴት እንደሆነ ምን እንደተፈጠረ አሳያችኋለሁ። ከዛ በፊት ግን በድጋሚ እጠይቃችኋለሁ። ሌላ ስልክ እዚህ ቤት ውስጥ የለም? የለም። እሺ ጥሩ። እንካ ይሄን ስልክ ታስቀምጥልኛለህ? እርግጠኛ ነህ? ካሜራማን ትከተለኛለህ። እዛ አንድ ማሳያችሁ ነገር አለ ቤተሰቦች። እዛ ሄደን ምናየው ነገር አለ። በጣም እድል ሰጥቻቸዋለሁ። እውነት እንዲወጣ በተደጋጋሚ እድል ሰጥቻቸዋለሁ። እኔ ተነስቼ ወደ አንድ ቦታ ሄዳለሁ። ካሜራማን ትከተለኝና መኝታ ቤት ውስጥ ያገኙት አንድ ነገር አለ። እሺ ችግር የለውም። እናንተ እዚህ ጠብቁኝ። ና ካሜራማን ና ትከተለኛለህ። እሺ እንግዲህ እናቴ እዚህ አካባቢ ነው የምትተኛው። እዚህ ደግሞ ሁለቱ እዚህ ሲተኙ የሚያድሩበት አልጋ ነው። እሺ እዚህ ውስጥ ሲፈተሽ የተገኘ ነገር አለ ቤተሰቦች። ይሄ በደንብ ትቀርጽልኛል። ቤት ውስጥ ሲፈተሽ የተገኘ አንድ በተን ስልክ አለ። እንደ አጋጣሚ ባለሙያዎቻችን ይሄን ቤት ሲያጣሩ የተለየ ነገር ካለ ተብሎ ፍራሹን አመሰቃቅለው ሲፈትሹ ነበር። በደንብ ይታያል ካሜራ ላይ አይደል? ስለዚህ ይሄ ስልክ ከየት መጣ? ቦታውን ነግረውኝ ራሳቸው እንደነበሩ አስቀምጠውት ሂድና ተሙቼ ካርግ ብሎኝ ነበር። ውጭ ወጥተን የሚያወራ ነው ይሄንን ነው። እናቴ ስልክ አትጠቀምም። ሁለቱም እንግዲህ ከዛ ውጭ ስልክ የለንም ብሏል። ይሄ ስልክ የማን ነው? ሄጄ ማዋራቸው ነው የሚሆነው። ተከተለኝ። እሺ በጣም ታግሼ ለማውራት እየሞከሩ በጣም ማለት ነው። ይሄ ስልክ የማን ነው? ይሄ ስልክ የማን ነው? የማን ነው? እኔ እንጃ። ንገረኝ። ይሄ ስልክ የማን ነው? አከፋፈቱን አጠቃቀሙን እራሱ አላውቀውም። አንተ ይሄ ስልክ የማን ነው? ሁለታችሁም አንጠቀም ብላችሁ ፍራሽ ስር ተደብቆ ነው ያገኘነው። የእሷ ነው። ተዘግቷል ስልኩ። ተከፍቶ ሊጣራ ነው። የኔ
ግን ለመጀመር አብረሻት እዛ የምተኛው አንቺ አይደልሽ? ያንቺ ነው ፍራሽ ስር ከሆነ ያሷ የራሷ ስልክ ነው። እኔ ምንም ስልክ የለኝም ከዛ ውጭ። አቷሽ ለምን ዋሻለሁ እንዴ? ባለፈው ቻርጅ ሰክታ ራሱ ድምጽ ሰምቻለሁ ስታወራ አረስቸው። አሁን እየመጣልኛል ሁሉም ነገር። እንደዚህ መሰሪ ነሽ እንዴ? የምን መሰሪ ነው? የኔ ስልክ አይደለም አልኩ አይደል እንዴ? ስለዚህ ስልክ ምንም ነገር የማውቀው ነገር የለኝም። የራሷ ፍራሽ ስር ከሆነ ከሷ ከማዘርህ ጋር ከእናታችን ጋር የምተኛው እሷ ናት። አንተ ቤት ገብታ አትደብቀውም እንዴ? ቀን ስመጣ ገብታ አትደብቀውም? ቀን ስመጣ እግሯ ስር እዚህ ጋር ነው ቁጭ የምለው። አልጋዋ ጋር ራሱ ተጠግቼ አላውቅም ላነጥፍ ካልሆነ አንቺ ራስሽ ነሽ። እሺ አሁን እንከፍተዋለን፣ ችግር የለውም። ቤተሰቦች ይሄን ስልክ እየከፈትነው ነው። ህብል ያሉ ቁጥሮችን ያለው ወደ ማን እንደሚጠቁመኝ ይሄ ስልክ ችግር የለውም እየከፈተ ነው። ቤተሰቦች በመጨረሻም ይሄ ስልክ እየከፈተ ነበር፣ አሁን ከፍቷል። የተለያዩ ሜሴጆች አሉ፣ ሁሉንም ነገር እናጣራለን። በመጀመሪያ ግን እስቲ የተደወሉ ቁጥሮች ከነሱ ጋር የሚመሳሰል ቁጥር ካለ ኦር ደግሞ የምናውቀው ቁጥር ካለ ቼክ አደርጋለሁ። አሁን ዝም በል፣ ካንተ ጋር ሌላ ሰጠጋ ቦስ። እሺ ያንቺ ቁጥር መጨረሻ 49 ነው አይደል? እስቲ 49 መጨረሻው የለም። ያንተም አንዳችሁ ላይ የሆነ ማስረጃ ባገኝ ምንም የለም አይደል? ለምን አትተውም ታዲያ እንዴ? ፈትሽ። መጨረሻ የተደወለ አንድ ቁጥር አለ። መጨረሻው ስንት ነው የሚለው? 42 መጨረሻው 42 ቁጥር አለ። ወደሱ ቁጥር ደውላለሁ። ስለዚህ ስልክማ የምታውቀው ነገር አለ። ይደውል ዝም በይ ያራ ድምጽ ዝም በሉ። አንዳችሁ ነው እየጠራ ነው ቤተሰቦች። ይሄ እንግዲህ እናት የታፈነችበት ቤት የተገኘ ስልክ ነው። መጨረሻ ለተደዋወሉት ቁጥር የተደወለው ከጠዋቱ 12 ሰዓት አካባቢ ነበር መጀመሪያ። ቤተሰቦች ስልኩ እየተነሳ አይደለም። ቆይ ደግሜ እደውላለሁ። በመጨረሻ አንድ ነገር ልንገር፣ ይሄን ስልክ ሰጣችኋለሁ፣ ታጣሩልኛላችሁ። ግን አንተም ሆንሽ አንቺ የምታውቁት ነገር ካለ ንገሪኝ። እኔ ምንም አውቀው ነገር የለኝም። ለምን ነው ማውሻው? ለምን ነው ተዋሻቶሽ የምትለኝ? እኔ ትዝ ይለኛል እንደውም አሁን በጣም ነው የመጣው። ሁለታችሁም ከዚህ ውጭ ስልክ የለም አላችሁ። ስልክሽ ቻርጅ ሰክተሽ የሆነ ድምጽ ሰምቼ ነው እዛ ውስጥ አድርጎት የሚሆነው። እኔ እንዳልኩ እንኳን እማዬ አልጋ ጋር ልደርስ እዚህ ጋር ነው ስጠብቃትም የምጠብቅ። ገብቻ ቀልዱ ላስነሳት ከእንቅልፏ ካልጋዋ ላወርዳት ነው እንጂ እዛ ምንም ላይ አንቺ ነሽ እዛው የምተኛ ብለሽ። እናንተ መጨቃጨቅ እኮ ለእኔ መልስ አይሆነኝም። ይሄ ስልክ የማን ነው? የእናቴ እንዳልሆነ አውቃለሁ። አንቺም የኔ አይደለም። አንተም እዚህ ቤት ከእናንተ ውጪ የገባ ሰው አለ? የእሷ ነው፣ እየዋሸች ነው። ያንቺ ለምንድን ነው ማውሻው? አንተ ንገሪኝ። ቆይ አንድ ነገር ልንገርሽ። እሱን አስገብቶት የሚሆነው አንድ ነገር ልጠይቅሽ። እዚህ ቤት ከሁለታችሁና ከኔ ውጪ የገባ ሰው አለ? በፍጹም። ስለዚህ ይሄን ነገር ሊያውቅ የሚችለው ሁለታችሁ ናችሁ። አንተን አስገብተው የሚሆን እኔ እንኳን ሌላ ስልክ ልይዝ ካለኝ ስልክ ውጪ ምን ሊያደርግልኝ? ቤተሰቦች ትዕግስቴን በጣም እየተበታተኑት ነው። በቃ ሻውን ምንድን ነው የምናደርገው? ማለት ምን ተቀምጠነዋል እኮ ምንድን ነው አሁን የተደወለ ቁጥር ሁለታችሁም ዝም በሉ። አንዳችሁ እንዳታወሩ። ቆይ ለምን ማንሳት አስፈል ምንድን ነው? አንተን አይደል ስልክ ያስገባው? ሊዱ ተሙ የሆነት እንዳታምነው። እናቴ አንቺ ነሽ እንትን ያልሽው? እናቴ አንቺ ነሽ? እናቴ ና እናቴ ወንብሎ ሲራ ነው። ልቀቀኝ። አንቺ ነው ሰማ? ለምን? ቆይ ምን አደረኩ? ቆይ ሰምቷል? ውጣው፣ ቀጥል። ውጣ እንዴ! ውጣ! ምን አደረኩ? ቆይ ውጣ! እናቴን እንደዚህ አስወጣልኝ። በድጋሚ እየተደወለ ውጣ! ውጣ! አለቅሽም፣ እገልሻለሁ። አስወጣ። ይሄ ሴራ ነው እንዳታምነው። እሺ ሴራ ነው። ሆን ብሎ ነው ዝም በይ። ሆን ብሎ ነው ስልኩን ያስቀመጠው። ሴራ ነው። የእውነቴን ሄሎ በይ። ሴራ ነው አልኩ። ለምንድን ነው የማትረዳኝ?
ምን ቆይ ለምንድን ነው ተሙ እንዳታምነው የእውነቴን ነው ከንካ ይሄን ቁጥር አጣራልኝ እንዳታምነው እሱ ነው እንዲህ ያደረገው እንዳታምነው የእውነቴን ነው የምልህ እኔ ስለዚህ ስልክ አንድ ነገር ልንገርሽ በሱ ስልክ እያወራሁ ነው የሚሆነው የእውነቴን ነው ምንም የማውቀው ነገር የለኝም በደንብ አጣሩልኝ እሱን ነገር አንድ ነገር ልንገርሽ ከእናቴ ጋር የተገናኘ አንድ የምታውቁት ከሁለት አንዳችሁ እንዳለ እርግጠኛ ነኝ እሱ ነው በቃ እንደዚህ ያደረገው አጣራልኝ ቁጥሩን አጣራልኝ እኔ እንደዚህ አይነት ቀልድ አይመቸኝም ይገባሻል እኔ ምንም አላደረገውም ወን ብሎ ነው እንደዚህ ያደረገው እሱ ነው እንደዚህ ያደረገው ለምንድን ነው የማይገባው ለምንድን ነው እሱን እንደዚህ ስሚኝ ሊዲያ ለምንድን ነው እሱን እንደዚህ ስሚኝ እያልኩሽ እኮ ነው አትምታኝ ተከፍሎሽ ነው ስለምን ብዬ ነው የምታወራው እሱ ነው እንደዚህ ያደረገው ሴራ ነው አለ እኮ ለምንድን ነው የማይገባው በመጨረሻም ወሳኝ ሰው ነው እጄ የገባው አንቺ እኔ እናት ላይ ሊዲያ እኔ ምንም አላደረኩም አጣራልኝ እሱ ነው እንደዚህ የሚያደርገው ወን ብሎ ነው አልኩ ለምንድን ነው ቆይ አጣራልኝ ለምንድን ነው እሱ የምታምነው እኔ እንደዚህ ያደረገው እኔ ምንም አውቀው ነገር የለኝም ይሄን ስልክ አላውቀውም በቃ እኔ ሁሌ በራሴ ሰው መከዳት አልችልም እያንዳንዷን ነገር ትናገረታለሽ ያንቺን ስም ነው የጠራው ምን ሆነሽ ነው አታውሪም ወይ እያለ እዚህ ስልክ እዚህ ቤት እንደዚህ ያደረገው የእውነቴን ነው የምልህ እሱ እየዋሻ ነው አልኩ እኔ ምንም አውቀው ነገር እኔ ቃላት የለኝም ይኸውልሽ ንገሪኝ ማን ነው የከፈለሽ ኦር ለምንድን ነው ያደረግሽው ያልኩ ነው ልቀቀኝ አትንከኝ ለምንድን ነው ያደረግሽው እገልሻለሁ ማን እንደከፈለሽ እያንዳንዱ ነገር ከፈለኝ የለም ምንም አውቀው ነገር የለኝም አልኩ እንዴ ይኸውልሽ ታግሽሻለሁ ሴት መሆንሽን ፈጣሪሽን አመስግኝ እንጂ እንዲህ ሲጥ አድርጌ እገልሽ ነበረ ገባሽ ልቀቀኝ እሺ በቃ እዚህ በላይ ጫፌ እንዳትነካኝ ጭራሽ ትጮያለሽ አዎ ጫዋለሁ እንዴ ጭራሽ እየመታኝ እኮ ነው አይታወቅም እገልሻለሁ የምትገለው ባኮረዛ እናቴን የት እንዳረግሻት እያንዳንዷን ነገር እውነቱን ልንገርህ እናትህ ከኔ ጋር ናት ምን ታመጣ አንቺ እገልሻለሁ ውሻ ልቀቀኝ ጫፌን ከነካኝ እናቴን በሕይወት አታገኛትም እሺ ጫፌን ከነካኝ እናቴን አታገኛትም አንዴ ውጡልኝ መረጋጋት አለ ውጡልኝ አንዴ ወንጀለኛ እንደዚህ አይደለም የምትለው ውጡልኝ አንዴ እኔ ላዋራት ማንም እንዳይነካኝ እያንዳንዱ ያዘው እኔ ነው ማዋራት እኔ ነው ማዋራት ማናችሁም አይመለከትም እናቴን የታባሽ ነው ያደረገው ልቀቀኝ ጫፌን ከነካኝ አንተ ዝም በል ታሙ እውነቴን ነው ከመታኝ እናቴን አታገኛትም በሕይወት ጭራሽ በእናቴ እያስፈራራሽ ይኸውልሽ ጫፌን እንዳትነካኝ ስርዓትሽን ብትይዢ ነው እሺ የሚሻልሽ ወይኔ ታሙ ይሄን ነገር መረጋጋት ይቻላል ምን ይገላታለሁ ወይኔ ታሙ እንጣና እሷን በምንጠይቃት መንገድ እንዳይቃታለን እናስወጣት ታሙ ይኸውልሽ ሰበብ ነው የምትሆንብህ ነው ጫንሽ ነተነሽ ውጪ ወይኔ ትፈልጋለህ ነው ውጪ ሂጂ ውጪ ታሙ መጀመሪያ ወደዛ ሰዱና ያዝልኝ